ሰላም ጤና ይስጥልን የሀሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ኢትዮጵያ እየገነባች ስላለችው ሜጋ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በሚሊየን ዶላር እያወጡ ነው። ምን ኢትዮጵያ እያሳካች ነው? የትኞቹን አሳካች፣ የትኞቹስ ይቀራሉ የሚሉትን እንመለከታለን። ህብረተሰባዊ ፋይዳ፣ ኢኮኖሚያዊ ፋይዳውንም እንመለከታለን። ኢትዮጵያ እየገነባች ያለችው ለራሷ ብቻ አይደለም ለቀጠናውም እንዲሁም ለአህጉሪቱም ጭምር ነው። ኢትዮጵያ እየገነባች ያለችው ከ2.5 ቢሊዮን ዶላር በላይ የሚፈልገው በአመት ከ3 ሚሊዮን ቶን በላይ ማዳበሪያ ማምረት የሚችለው የማዳበሪያ ፋብሪካ ነው። ይህ ፋብሪካ ሙሉ በሙሉ የኢትዮጵያን የገበሬዎች ህይወት የሚቀይር ይሆናል። A 2.5 billion urea factory project has been agreed in Ethiopia. The plant will have 2 production lines with a combined capacity of 3 million tons of urea per year. ኢትዮጵያ የገነባችው ስትራቴጂካል የተባለ ቦታ ላይ ጭምር ነው። ኢትዮጵያ የገነባችበት ቦታ የመጀመሪያው የ100 ኪሎ ሜትር የቧንቧ መስመር ዝርጋታ ይደረግለታል። የሚደረግለት የቧንቧ ዝርጋታ ደግሞ ከተፈጥሮ ጋዝ ጋር እንዲገናኝ ነው። ኢትዮጵያ ፕሮጀክቶችን ከፕሮጀክቶች ጋር ዶቶችን የማገናኘት ስራ እየሰራች ነው። ይህ የምታከናውነውን የልማት እንቅስቃሴ የሚያፋጥን ይሆናል። ኢትዮጵያ በ14 ወራቶች ውስጥ ይጠናቀቃልም እያለችም ጭምር ነው። የምግብ ዋስትናን ሙሉ በሙሉ ማረጋገጥ ያስችላል። እንዲሁም ኢትዮጵያ ወደ ውጪ የምትልከውን የስንዴ ኤክስፖርትንም ጭምር አስተማማኝ እንዲሁም በእጥፍ እንዲያድግም ጭምር የሚያደርግም ጭምር ነው። በአፍሪካ ግብርና እንቅስቃሴን ይለውጣል ተብሎም ይጠበቃል። ኢትዮጵያ የምታመርተው ምርቶችን ሙሉ በሙሉ ለቀጠናው እንዲሁም ለአፍሪካውያን ወንድሞቻችን ጭምር የሚሰጥ ይሆናል። And this project will aid agricultural transformation in Ethiopia and the neighboring countries. የስራ እድልን በእጥፍ የሚጨምርም ይሆናል። የስንዴ እንቅስቃሴም ኢትዮጵያ ምናልባትም ከምስራቅ አፍሪካ ግንባር ቀደም እንድትሆን ያስችላታል። ይህ ግንባታ የሚከናወነው በፓን አፍሪካኒዝም እሳቤም ጭምር ነው። ይህ ማለት ኢትዮጵያ የምትገነባው ከዳንጎቴ ቢዝነስ ግሩፕ ጋር ነው። ይህ ማለት ኢትዮጵያ እንዲሁም ዳንጎቴ ሙሉ በሙሉ በአፍሪካውያን እጅ የሚሰራ ይሆናል። ኢትዮጵያ የመደበችው ከ30 ቢሊዮን በላይ የሚሆኑትን ሜጋ ፕሮጀክት ስንመለከት አንደኛው ይህ ነው። ይህ ፕሮጀክት ምናልባትም ለአፍሪካ ትልቅ መነቃቃትን ይፈጥራል። እንደ ሆርን ኦፍ አፍሪካ ደግሞ ግዙፍ አስደማሚ የተባለ ፕሮጀክት ነው። የኒውክሌር ፕሮጀክት ነው። ይህ ፕሮጀክት ኢትዮጵያ የምታለመው አሁን ከሃይድሮ ኤሌክትሪክ ወደ አስተማማኝ ወደ ተባለው ምንም አይነት ኢንቫይሮንመንታል ክራይሲስም እንዲሁም የትኛውም አይነት የኢንቫይሮንመንት ችግር አያገኘውም ወደ ተባለው ዘመናዊው የቴክኖሎጂ እንቅስቃሴ የኒውክሌር ማብላላት ነው። ይህ ኒውክሌር ደግሞ ሙሉ በሙሉ ለሰላማዊ ኃይል ጥቅም ብቻ የሚውል ይሆናል። በዚህም የተነሳ የኢትዮጵያ ኢኮኖሚ በእጥፍ የሚያድግም ጭምር ይሆናል። ኢትዮጵያ ከ130 ሚሊዮን ህዝብ በላይ የሚኖርባት ሀገር ነች። ከፍተኛ ዲማንድ ይጠበቃል። ምናልባትም በ2050 ደግሞ በእጥፍ ያድጋል ተብሎም ይጠበቃል። ኢትዮጵያ እያቀደች ያለችው ለአሁኑ ብቻ ሳይሆን ለመጪው ትውልድ ጭምር ነው። የኢትዮጵያ የኒውክሌር እንቅስቃሴ አሁን ላይ ተጀምሯል። ኢትዮጵያ ከሮሳቶም ከራሻው ኩባንያ ጋር ስምምነትን ፈርማለች። ስምምነቱ ደግሞ የመሰረተ ልማትና እንዲሁም የቴክኒክ ድጋፍንም ጭምር ያከናውናል። ኢትዮጵያ የኒውክሌር ፕሮጀክቱን ስትጨርሰው ከአፍሪካ ግዙፍ የኢነርጂ አቅራቢም ጭምር ያደርጋታል። Ethiopia from planning to building nuclear reactors. This partnership is the cornerstone of Ethiopia's massive $30 billion national development program. ኢትዮጵያ ሌላኛው የጀመረችው ግዙፍ ሜጋ የተባለው ፕሮጀክት ይህ ነው፣ የኢትዮጵያ አየር መንገድ። ይህ ፕሮጀክት ትልቅ የተባለ ባጀት ተበጅቶለታል። ከ10 እስከ 12.5 ቢሊዮን ዶላር በኢትዮጵያ በቢሾፍቱ አቅራቢያ የሚገነባም ይሆናል። ይህ የኤርፖርት ምናልባትም ከአፍሪካ አንደኛው ሊሆን ይችላል ተብሎም ይጠበቃል። የኢትዮጵያን የአፍሪካን የአየር ትራንስፖርት ታሪክን ሙሉ በሙሉ ለአንዴና ለመጨረሻ ጊዜ የሚቀይር ይሆናል። Ethiopia has launched construction on a staggering $12.5 billion mega airport that will eclipse every other airport on the continent. የኢትዮጵያ አየር መንገድ ብዙ ፈተናዎችን አልፎ ነው ለዚህ ታላቅ ስኬት መድረስ የቻለው። የመጀመሪያው ኮቪድ-19
ፈታኝ የተባለው ወቅት ላይ ይህንን ፈታኝ ጊዜ ወደ እድል ቀይሮታል። ይህ በሳል የተባለ አመራርም የታየበትም ጭምር ነው። ከችግር በረከትን መፈልቀቅ የቻለ የኢትዮጵያ አየር መንገድ ሲፈትኑት የነበሩት አደጋዎች ናቸው። እነዚህ አደጋዎችንም ሙሉ በሙሉ ተቋቁሞ ሪከቨር አድርጎ እየሰራም ይገኛል። የስም ማጥፋት ዘመቻዎችም በተከታታይ በሀገር ውስጥም በውጪም ሲደረጉበት ነበር። ግን ባለው የሙያዊ ዲሲፕሊን የተነሳ አንድም ችግር መንገዳገድ ሳያጋጥመው ለዚህ ታላቅ ብስራትም የበቃ ሆኗል። Ethiopian Airlines never had a journey without challenges and never will Ethiopia have a journey without challenges. It is imperative to understand very well the context of the path we take and our enemies take so that Ethiopia could become a country that stands up to challenges and overcomes them. የኢትዮጵያ አየር መንገድ ግዙፍ የተባለ አየር መንገድ ነው። አንደኛው ሞቶ ደግሞ የፓን አፍሪካኒዝም እሳቤን ማንቀሳቀስ መቻሉ ነው። በዚህም የተነሳ አፍሪካን ዴቨሎፕመንት ባንክ ጋር በጋራ ይህንን ግዙፍ ፕሮጀክት ያከናውናሉ ተብሎ ይጠበቃል። ስምምነቶች ተፈርመዋል። እስካሁን ድረስ ከ5 ቢሊዮን ዶላር በላዩ መሰብሰብ ችሏል። ከ10 እስከ 12.5 ቢሊዮን ዶላር የሚፈጅ ይሆናል። በአፍሪካ ምናልባትም ግዙፍ ይሆናል። ሙሉ በሙሉ የመጪውን ዘመን ቴክኖሎጂ የሚጠቀም ይሆናል። አርክቴክቱ በአፍሪካ ታይቶ የማይታወቅም ጭምር ነው። ኢትዮጵያ ከለውጡ ዘመን በኋላ ያሳካችው ግዙፍ ፕሮጀክት የኢትዮጵያ ታላቁ የህዳሴ ግድብ ነው። ይህ ግድብ ከ5 ቢሊዮን ዶላር በላይ ፈጅቷል። ብዙ የተባለ መዋለ ንዋይም ፈሶበታል። ህዝብ ከመቀነቱም አውጥቶ አዋጥቶ የገነባው ነው። አንድም የውጪ ብድርም ድጋፍም ስጦታም ያልተገኘበት ነው። በዚህ እንቅስቃሴ ኢትዮጵያ ስትገነባው ከጎረቤት አገሮቿ የሚመጣውን የዲፕሎማሲ ጫናንም ጭምር ያለፈችበት ነው። The Grand Ethiopian Renaissance Dam is a source of pride for Ethiopians. But downstream, Sudan and Egypt have so far failed to reach agreement with Ethiopia about how the dam will operate. በአፍሪካ ትልቅ የተባለ የሃይድሮ ኤሌክትሪክ ፕሮጀክትም ጭምር ነው። ለቀጠናው ሀገራትም ተስፋንም ጭምር የሰጠ ነው። በዚህም የተነሳ ኢንቨስትመንት ወደ ቀጠናው መሳብ ጀምሯል። የኃይል ሉዓላዊነትም ኢትዮጵያንም ጎረቤቶቿን ማረጋገጥ ጀምረዋል። ኢትዮጵያ ብዙ አሳዎችን ከውጭ የምታስገባ መሆኑ ይታወቃል። የሀገር ምርቱ በጣም ዝቅተኛ ስለሆነ አሁን ይህንን ታሪክ ሙሉ በሙሉ የሚቀይር ይሆናል። ቱሪዝምን ሙሉ በሙሉ የሚስብ ይሆናል። የውሃ ላይ ስፖርት ይጀመርበታል ተብሎ ይጠበቃል። ኢትዮጵያ በኦሎምፒክ በውሃ ጉዳዮች ላይ ከዚህ በኋላ የመሳተፍ እድሏን በእጥፍ እየጨመረም ጭምር ነው። ኢትዮጵያ ከያዘቻቸው የቢሊዮን ዶላር ፕሮጀክት ሜጋ ፕሮጀክቶች ውስጥ አንደኛው ይህ ነው። ተመንዝሮ የማያልቅ ለትውልድ የሚተርፈው ኢትዮጵያን ስቶክ ኤክስቼንጅ ነው። በዚህም እንቅስቃሴ ኢትዮጵያ ብዙ ሚሊዮን ዶላሮችን ታገኛለች ተብሎ ይጠበቃል። ዓለም አቀፍ አክሲዮኖችን፣ የቦንድ ኢንቨስትመንቶችን፣ የፋይናንስ አገልግሎቶችንም ጭምር የሚያቀርብ ይሆናል። ኢትዮጵያ በዚህ እንቅስቃሴ ከ50 ዓመት በኋላ ለመጀመሪያ ጊዜ ማሳካት ችላለች። After 50 years without a stock market, excitement is high here in Addis Ababa. The launch of the Ethiopian Securities Exchange, the ESX, by Prime Minister Abiy Ahmed represents a bold step towards economic modernization. የኢኮኖሚ አዙሪትን ሙሉ በሙሉ ማሸነፍ መቀልበስ ተችሏል። የስራ ፈጣሪዎችን የሚያበረታታ ይሆናል። የውጪ ኢንቨስትመንትን በገፍ እየሳበም ይገኛል። የአክሲዮን ገበያውንም እንዲነቃቃ መተማመን እንዲፈጠርም ጭምር እያደረገ ነው። ኢትዮጵያ ከዚህ በኋላ የሚታይ የሚጨበጥ ኢኮኖሚያዊ እንቅስቃሴ እንደሚኖራትም አመላካች ጭምር ነው። ኢትዮጵያ ካሳካቻቸው ውስጥ አንደኛው ሜጋ ፕሮጀክት ይህ ነው። የአዲስ ዓለም አቀፍ የኮንቬንሽን ማዕከል ነው። በዚህ ማዕከል ከፍተኛ የተባለ እንቅስቃሴ እየተከናወነ ነው። የመጀመሪያው ዓለም አቀፍ ደረጃውን የጠበቀ የኮንቬንሽን ማዕከል ነው። ለቱሪዝምና ለንግድ ታስቦ ታቅዶበት የተሰራም ጭምር ነው። ለዚህም ወሳኝ ቦታ ላይ ተቀምጧል። ስትራቴጂካል የተባለ አማካኝ ቦታ ላይ The Addis International Convention Center stands as a monumental achievement. Officially inaugurated on March 1st, 2025, and already recognized as the most expansive world-class convention and exhibition hub in Ethiopia's history. ታላላቅ ጉባኤዎችንም ማስተናገድ እንዲችልም ጭምር የተሰራ ነው። ከ200 በላይ ፓርኪንጎችንም ማስተናገድ ይችላል። ለሆቴልና ለሬስቶራንቶችም ክፍት ቦታም ያለው ነው።
እንዲሁም በውስጡም አሉት። ከ8 በላይ መሰብሰቢያ አዳራሾች አሉት። ግዙፍ የተባሉ ኮንሰርቶችንም ማከናወን የሚችል ነው። አዲስ አበባን አህጉራዊ ማዕከልም የማድረግ ታላቅ ትልምንም ጭምር የሰነቀ ነው። ምናልባትም ከምስራቅ አፍሪካ ግዙፍ ብቸኛ የሚባል ደረጃ ላይ ያለ ነው። አሁን ላይ ሰፊ የተባለ የቱሪስት እንቅስቃሴ ዓለም አቀፍ ጉባኤዎችንም ኢትዮጵያን ተመራጭ ተደራሽ እያደረጉ ነው። ይህ ደግሞ የአንበሳውን ድርሻ የሚወስደው የአዲስ ዓለም አቀፍ ኮንቬንሽን ማዕከልም ጭምር ነው። ኢትዮጵያ በቢሊዮን ዶላሮች እየገነባች ያለችው አንደኛው ሜጋ ፕሮጀክት ይህ ነው። የአደይ አበባ ስታዲየም ይባላል። በዚህ ስታዲየም ውስጥ ዓለም አቀፍ ስታንዳርዱን የጠበቀ ዝግጅቶችን ማከናወን እንዲችል ተደርጎ የተገነባ ነው። ዓለም አቀፍ ስታንዳርዱን መጠበቁ ደግሞ ለየትኛውም ጨዋታ ብቁ የሚያደርግ ይሆናል። የአካባቢውን ማህበረሰብ እንቅስቃሴንም ያሳለጠም ጭምር ነው። የንግድ የቱሪዝምም የከተማ ልማትንም በአንድ ላይ ፕሮጀክቱ ማካተት የቻለ ነው። ከህብረተሰብ ተሳትፎ እንዲሁም ኢኮኖሚያዊ እድገትን ታሳቢ ተደርጎ የተሰራ ነው። ብሔራዊ ኩራትም መሆን የሚችል ግዙፍ ስታዲየምም ጭምር ነው። The Addis Ababa National Stadium emerged from an international design competition in 2012 with a singular goal: to create a sporting and leisure hub for Ethiopia in the heart of Addis Ababa. የአደይ አበባ ስታዲየም ዓለም አቀፍ ስታንዳርዱን እንደመጠበቁም ጭምር የስፖርት መሰረተ ልማትን ለረጅም ጊዜ እንዲሁም ለአህጉራዊ ጥቅምም ጭምር እንዲውል ተደርጎ የተሰራ ነው። ኢትዮጵያ ካሳካቻቸው ሜጋ ቢሊዮን ዶላር ፕሮጀክቶች ውስጥ አንደኛው ይህ ነው። ይህ ፕሮጀክት የጫካ ፕሮጀክት ነው። የጫካ ፕሮጀክት በኢትዮጵያ ግዙፉ የተባለው ፕሮጀክት ነው። Building entirely new, self-sustaining satellite cities. Among them, one stands out for its size, ambition, and symbolism. ግዙፉ የተባለው የጫካ ፕሮጀክት የስማርት ሲቲ ስታንዳርድን ሙሉ በሙሉ ማሟላት የቻለ ነው። እንዲሁም የአዲስ አበባን ስታንዳርድ ለአንዴና ለመጨረሻ ጊዜ የሚቀይር ነው። ቤተ መንግስትን፣ ዘመናዊ የመኖሪያ ቦታዎችን፣ መንደሮችንም ጭምር የያዘ ነው። ሪዞርቶች እንዲሁም አርቲፊሻል ሐይቆችንም ጭምር የያዘ ነው። ይህ ከደኑ ጋር የተሰናሰለም ጭምር ነው። መሰረተ ልማት ሙሉ በሙሉ ቀድሞ የተሟላለትም ፕሮጀክት ነው። የአኗኗር ዘይቤን እንዲሁም የኑሮ ጥራትን ስታንዳርድን ሙሉ በሙሉ የሚያሻሽል ነው። ባለሀብቶችና ኢንቨስተሮች ወደዚህ ቦታ በሰፊው እየተሳቡ ነው። እነዚህ ኢንቨስተሮች ዓለም አቀፍ ኢንቨስተሮች ናቸው። ማህበረሰብን ከተፈጥሮ ጋር ማዋሃድም የቻለ ፕሮጀክት ነው። የወደፊቷ ኢትዮጵያ ተምሳሌትም ይሆናል ተብሎ ይጠበቃል። ባህልን ከዘመናዊነት ጋር አዋህዶ የተገነባም ፕሮጀክት ነው። የስማርት ሲቲ ስታንዳርዶችን ዓለም አቀፍ ስታንዳርዶችን ማሟላት ችሏል። የአዲስ አበባን የጎን ስፋት የሚቀንስም ጭምር ፕሮጀክት ነው። አዲስ አበባ እንደሚታወቀው ወደ ጎን ብቻ የምትሰፋ ነበረች። አሁን ግን ወደ ላይ የምታድግም ጭምር እየሆነች ነው። ግዙፍ የተባሉ ፎቆችንም መመልከት እንጀምራለን። የጫካ ፕሮጀክት እነዚህን ዓላማዎች አንግቦ የሚሄድ ነው። የጫካ ፕሮጀክት እንደ ሌሎች ሀገራት ወጣ ብለው ከተማ እንደመመስረት አይሆንም። የሀገር ሀብትን ሳይባክን መቆጠብ የቻለ ነው። በዚህም እንቅስቃሴ ኢትዮጵያ ቢሊዮን ዶላሮችን ማትረፍ ችላለች። በጫካ ፕሮጀክቶች በስፋት እየታዩ ያሉት ሰፋፊ ስታንዳርድን የጠበቁ መንገዶች፣ የጤናና የፋይናንስ ማዕከሎች፣ የንግድ ከተሞች እንዲሁም ሆቴሎችም ጭምር ናቸው። ስታንዳርዱን የጠበቀ የመኖሪያ መንደርም እየተመለከትን ነው። ከ3.7 ቢሊዮን ዶላር በላይ ያወጣልም። የወደፊቱ የአፍሪካ የተስፋዋ ከተማም ይሆናል ተብሎ ይጠበቃል። አሁን ግንባታው 24/7 እየተከናወነ ነው። ኢትዮጵያ ከያዘቻቸው ግዙፍ የቢሊዮን ዶላሮች የሜጋ ፕሮጀክቶች ውስጥ አንደኛው ይህ ነው። ወሳኝም የተባለ ነው። እንደ አፍሪካም ድክመት ተደርጎ የሚወሰደው ይሄ ነው። አሁን ኢትዮጵያ ለአንዴና ለመጨረሻ ጊዜ ቀይረዋለች። የኢትዮጵያ የጥራት መንደር ነው። በዚህ መንደር ግዙፍ የተባሉ ፕሮጀክቶች ተገንብተዋል። Cornerstone of the country's economic ambitions, designed to enhance export capabilities, ensure product quality, and elevate Ethiopia's competitiveness in the international arena. The Quality Village serves as a hub for innovation, compliance, and technological advancement. በኢትዮጵያ የጥራት መንደር ውስጥ ብዙ ተቋማቶች ተሰብስበዋል በአንድ ቦታ። የመጀመሪያው የኢትዮጵያ ስነ ልክ ነው። የኢትዮጵያ አክሬዲቴሽን አገልግሎትም ጭምር አለ።
የኢትዮጵያ ቴክኖሎጂ ባለስልጣንም አለ። የኢትዮጵያ ደረጃዎች ኢንስቲትዩትም ጭምር በዚህ መንደር ውስጥ ተካቷል። የኢትዮጵያ ተስማሚነትና ምዘና ድርጅትም በዚህ የጥራት መንደር ውስጥም የሚገኝ ይሆናል። ሁሉንም አገልግሎቶች በአንድ ቦታ የመስጠት ሂደት ነው። የኢትዮጵያ የጥራት መንደር ስታንዳርዱን የጠበቀ ቀልጣፋ የተባለ እንዲሁም ምቹ የሥራ ቦታንም ጭምር መፍጠር ችሏል። የኢትዮጵያ የጥራት መንደር ታሳቢ አድርጎ እየሰራ ያለው እነዚህን ነው። ምርቶቹን ጥራት ማረጋገጥ፣ ይህ ማለት ለሀገር ውስጥም ለውጭ ምርቶችም ጭምር ማለት ነው። ጥራቶችን በላብራቶሪዎች ሙሉ በሙሉ ማረጋገጥ የሚቻልበትን መንገድ እየገነባም ይገኛል። ጥራትን፣ ቁጥጥርን፣ ምርቶችን ተገቢውን ስታንዳርዳቸውን ፍተሻ እንዲያከናውኑም ያስችላል። ወደ ህብረተሰቡ ከመሄዳቸው በፊት ጥራታቸውን አረጋግጦ የሚለቅ ይሆናል። ሰርቲፊኬሽንም የሚሰጥም ጭምር ነው። የተገዙም የተመረቱትም ምርቶች በዚህ ተቋም እንዲያልፉ ይደረጋሉ። የገበያ ተወዳዳሪነት የሚጨምር ይሆናል። ጥራትን ማረጋገጥ ስለሚችል የአይሶ ስታንዳርዶችን ሰርቲፊኬሽኖችን በቀላሉ ምርቶች እንዲያገኙ የሚያስችል ይሆናል። ዓለም አቀፍ ደረጃን ለመወሰንም ጭምር ወሳኝ የተባለ ነው። በዓለም አቀፍ የንግድ ስርዓት ውስጥ ይህ ወሳኝ ነው። ጥራት እንዲሁም ጥራቱን ያረጋገጠው ተቋም ይህንን ደግሞ የኢትዮጵያ የጥራት መንደር ማከናወን ችሏል። ለውስጥ ኢንቨስተሮች፣ ለውጭ አስመጪዎች እንዲሁም ለሀገር ውስጥ ምርቶችም ጭምር ራስ ምታታቸውን ለአንዴና ለመጨረሻ ጊዜ አሳርፏቸዋል። በዚህም እንቅስቃሴው ዓለም አቀፍ ተቋማቶች ምርቱ የተረጋገጠ የሚለውን ሰርቲፊኬሽን እንዲያገኙ ያስችላቸዋል። የኢትዮጵያ የጥራት መንደር በሀገር ውስጥ ያሉ አምራቾች ወደ ውጪ ወጥተው ምርታቸውን ለመሸጥ ትልቁ እንቅፋት የሚሆንባቸው የጥራት ሰርቲፊኬሽን ነው። ይህ መንደር ደግሞ እነዚህን አገልግሎቶች ሳይንገላቱ በአንድ ቦታ እንዲያገኙ ያስችላቸዋል። ዓለም አቀፍ ስታንዳርዱን የጠበቀ ሙሉ በሙሉ ተቋሙ ለስራ ምቹም የሆነም ጭምር ነው። በዚህም የተነሳ የኢትዮጵያ የውስጥ አምራቾች በቀላሉ ዓለም አቀፍ ገበያዎችን እንዲያልፉ ያስችላቸዋል። የኢትዮጵያን የገቢ ምርትንም ጭምር የሚያነቃቃ ይሆናል። ኢትዮጵያ ታምርት እንቅስቃሴን እውን ማድረግ የሚቻለው በዚህ የጥራት መንደርም ጭምር ነው። ኢትዮጵያ ከገነባቻቸው የቢሊዮን ዶላር ፕሮጀክቶች ሜጋው አንደኛው ይህ ነው። ኢትዮጵያ በቱሪዝም ትልቅ የተባለ ገቢ እያገኘች ትገኛለች። የቱሪዝም መዳረሻዎችን ደግሞ ማስፋት ዋነኛና ተቀዳሚ ነው። ኢትዮጵያ ካሳካቻቸው ግዙፍ ፕሮጀክቶች አንደኛው ይህ ነው፣ የቤኑና መንደር። የቤኑና መንደር ዓለም አቀፍ ስታንዳርዱን የጠበቀ መንደር ነው። የአካባቢውን ስነ ምህዳር ከቴክኖሎጂው ዓለም ጋር አዋቅሮ የተገነባ ነው። የበረሃው ገነትም እየተባለም ጭምር ነው። የመዝናኛ ማዕከሎችን በአንድ ቦታ መስጠት የቻለ ነው። ለቱሪዝም እድገት ቀጥተኛ ድርሻ ማበርከትም የቻለ ነው። ኢንተርናሽናል ስታንዳርድንም እየጠበቀ ነው። የብዛ ህይወትን ከቱሪስቶች ጋር ማዋሃድም የቻለ ነው። የዱር እንስሳትም በቦታው ላይ ያላቸው መስተጋብር አሁን ላይ እየበለጸገ መጥቷል። ምክንያቱም ይህ መንደር ከተገነባ በኋላ ተፈጥሮን ማደስ ስለቻለ ነው። የተሰደዱ አራዊትም ወደ ቦታው መምጣት ችሏል። ቱሪስቶችም በቀላሉ ፎቶ እንዲያነሱ እንዲሁም እያዩም እንዲዝናኑም ጭምር ትልቅ የተባለ በር ከፍቶላቸዋል። የቤኑና መንደር የተገነባበት ቦታ ፍጹም ስትራቴጂካል የተባለ ቦታ ነው። ለቱሪዝም እንዲሁም ለፓርኮች አማካኝ የተባለ ቦታ ላይ ነው። በዚህም የተነሳ ዘላቂነቱ፣ አስተማማኝነቱ የተረጋገጠም ጭምር ነው። ይህ ማለት ቱሪስቶች በአንድ ቦታ ላይ ሁሉንም አገልግሎት ማግኘት ይችላሉ፣ ፓርኮቹንም ማረፊያ ቦታዎችንም። ይህ በኢትዮጵያ ችግር ተደርጎ ሲወሰድ የነበረውን የመሄጃ መንገድ የማረፊያ ሆቴሎችንም ጭምር ጥያቄ ለአንዴና ለመጨረሻ ጊዜ የፈታም ጭምር ነው። የአካባቢውን ባህላዊ የቤት አሰራር እንዲሁም ዘመናዊ የቤት አሰራሮችን በአንድ ላይ አዋህዶ የተገነባ ነው። ኢኮ ፍሬንድሊ የተደረገም ጭምር ነው። የተሟላ የእንግዳ ማረፊያ እንዲሁም አምፊ ቲያትሮች እንዲሁም ሲኔማዎችም ጭምር ያከናወነ ነው። ረጃጅም ስታንዳርዱን የጠበቀ መንገድም ተካቶለታል። ኢትዮጵያ እየገነባች ያለችው የቢሊዮን ዶላር ፕሮጀክቶች ሜጋዎቹ እነዚህ ናቸው። ሙሉ በሙሉ ቀጥተኛ የተባለ ኢኮኖሚያዊ ተጽዕኗቸው በጣም ግዙፍ የሚባል ነው። ኢትዮጵያ ከዚህ በኋላ ግዙፍ የተባለ የጂዲፒ እድገት ይጠበቅባታል። በነገራችን ላይ በዚህ ፕሮጀክቶች ያነሳ ነው ከብዙ በጥቂቱ ነው። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር።
በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።